ምን ተፈጥሮ ነው? ረብቃ ደህና አይደለችም? እሷ ደህና ነች። ታዲያ ምን ሆኖ ነው? የቤቱ ካርታ እንዴ? ራኬብ ማናት? እሱ ብቻ ነው። ከላይ እንደተጠቀሰው የአቶ ሞገስ አበበ ካምፓኒ እንደሚታወቀው እርሳቸው ካረፉ ማንም ኃላፊነት የሚወስድና ንብረታቸውን ያወረሱበት ኦሪጂናል ፋይል ይዞ የተገኘ አካል ስላልነበረ ለዓመታት ካምፓኒው በድርጅቱ ሰራተኛነት እና ታማኝነት እየሰራ ነበር። ነገር ግን በዛሬው ዕለት ወይዘሮ ራኬብ ግርማ የተባለች ግለሰብ ኦሪጂናሉ ፋይል መያዝና 3 አይን እማኞች ይዛ በመቅረብ ምንም ስህተት በሌለበት መንገድ የአቶ ሞገስ አበበን ካምፓኒ ወደ ራኬብ ግርማ ተዘዋውሯል። ምንድን ነው አቤል? ምንድን ነው? እንዳነበብከው ነው ማለቴ? ቆይ ማን ነው እንደዚህ ያደረገው? እኔ ምን አውቄ? አያርን አቤል፣ ቀላል ጉዳይ እንዳልሆነ ነግሬ ነበር። እዩ ማን እንደዚህ ያደርጋል ብዬ አስባለሁ። ሲጀመር የሆነ ነገር እንደሚፈጠር ነግሬ ነበር። አንዴ ቆይ ግን ለምንድን ነው እኔና ርብቃን ብቻ ለማስወጣት የፈለጉት? በእርግጠኝነት የሚያውቀን ሰውማ ነው እንደዚህ የሚያደርገው። ማለት እናንተ ብቻ ነው ሊወጡ ያሉት? አዎ እኛን ብቻ ነው ያሉት። ግን ቆይ እንዴት ነው ትቻት የሚሄደው? በዛ ላይ ማን ምን ይሁን ምንም የምናውቀው ነገር የለም። ስለ እሱ ያሳስበህ። እኔ ያለው አንዴ አሁን ምን እንደምናደርግ ነው ማሰብ ያለው። ረብቂ እሺ በይና ከዚህ እንሂድ በቃ። ወዴት? ወደ ቤት። ሰላም ሰላም ውዶቹ ክብሮቹ ልበል፣ የተከበራችሁ እንዴት ናችሁ? ደህና ናችሁ? የርብቃ ድራማ እንግዲህ ዛሬ በክፍል 30 በጣም የሚያስጠላ ነው። ያስጠላል፣ ያሳዝናል። እነ ርብቃ ከቤት ተባረሩ። አይገርምም? የሰው የክፋቱ መጨረሻ ይሄ ነው። የክፋት ጥግ ያየሁት በዚህ በእዩ ነው። እኔ በስማም ምን አይነት ክፋተኛ ቢሆን ነው ግን በዚህ ልክ? ወንድሙ ነው ግን እንደዚህ አይነት ክፋት የሚሰራበት? ከቤት ካምፓኒውንም ቤቱንም ሁሉንም በስሙ አድርጎ በዚህ ደረጃ ማለትም እንዳይታወቅ በሱ ስም ከሆነ ስለሚታወቅ በልጅቷ ስም አደረገ። ልጅቷን አሁን ወደ ቤት ካመጣት በኋላ በሱ ስም አድርጎ ልጅቷንም ከጨዋታ ውጭ እንደሚያረጋት ምክንያቱም ተናግሯል። አሁን ውዶቼ የክፋት ጥግ ስታዩ እናንተ እንደው ምን ተሰማችሁ? እውነቴን ነው የምላችሁ። እኔ በጣም ነው የደበረኝ። አዙዬ ምስኪን ናት። ከሆዷ ምንም ነገር የላትም። እና ዛሬ በክፍል 30 የነ ርብቃ ድራማ ምን ይመስል ነበር ካላችሁ እኔ እህታችሁ ሜላት እየገረብኩላችሁ አብሬያችሁ ከእናንተ ጋር ቆያለሁ። ምን እንደሚመስል አንድ ባንድ እኔ አስረዳችኋለሁ ማለት ነው። ገርብላችኋለሁ። ምንድን ነው በቀደም እንግዲህ በክፍል 29 ያለቀው በር ላይ የሆነ ሰው መጥቶ ያንፈራጠጠ ሰው መጥቶ አቶ አቤልን ጥሩልኝ ብሎ ነበረ። አቤል ተጠርቶ በር ላይ ሆኖ ከዚህ ቤት መውጣት አለብህ ስለው ነው ያለቀው። እንግዲህ ዛሬ ደግሞ ሲጀምርም በዛው ነው የጀመረው። ምንድን ነው ያ ሰውዬ ወረቀቱን ይዞ ቁሞ እንደነበረው ወረቀቱን ይዞ መጣ። አቶ አቤልን ከዚህ ቤት በአፋጣኝ መልቀቅ አለባችሁ፣ አንተና ርብቃ። ሌሎቻችሁ ማሚቴ ወይም እነ እዩ እዚሁ መቀመጥ ይችላሉ። ሁለታችሁ ግን መውጣት አለባችሁ። ስለዚህ መፈረም አለብህ፣ እባክዎትን እዚህ ወረቀት ላይ ይፈርሙ ይለዋል። አቤልም በድንጋጤ ማለት ምን ማለት ነው? ቤታችን እኮ ነው፣ ይሄ እኮ ቤቴ ነው፣ ይሄ እኮ የኔ ቤት ነው፣ እንደገና እናቴን ጥዬ ወዴት ነው የሚሄደው ምናምን ይለዋል። አይ እንግዲህ ቤቱን ያዘዋወረችው የልጅቷ ስም ሌላ ስም ነው የተሰጣት። ሜምበር ማናት የተባለችው እሷ ግለሰብ ካምፓኒውንም ቤቱንም በስሟ ትክክለኛ የቤቱ ተረካቢ እንደሆነች መረጃና ማስረጃ አንጥታ 3 ምስክሮች አንጥታ ሁሉን ነገር በስሟ አዛውረዋለች ይለዋል። አቤልም ደንግጦ ያው አልወደቀም። በነገራችን ላይ ፈርም ሲለው ፈረመ። ምንም ሊል አልቻለም። አልፈርምም አላለምም፣ ምንም አላለምም። ዝም ብሎ ፈረመ በድንጋጤ ማለት ነው። መፈረም አልነበረበትም። ፈረመ። ከፈረመ በኋላ
በቃ ርችም አብራው ቁማ ነበረ። ምን እየተካሄደ ነው አቤል ምንድን ነው ምናምን ስትለው እኔ እንጃ እኔም አልገባኝም ርች ይላታል። ከዛ እሺ ምንድን ነው አሁን የሚበቃን ምናምን እያለች ይሄ እዩ ይሄ እባብ ማለት ነው ይመጣል። ከዛ ምን ተፈጥሮ ነው ምንድን ነው አቤል ምናምን ሲለው ኧረ ውሸት ነው በለኝ እዩ ምናምን ይላል። እሱ ደግሞ ምስኪን ምንድን ነው ሲለው እስኪ እየውን ካ ምናምን ብሎ ወረቀቱን ይሰጠዋል ማለት ነው። እያረዳችሁ የሚስቅ ሰው ምንድን ነው እሱ ደስታውን እያጣጣመ በእነሱ ሀዘን የሚሳለቅ ሰው ማለት ነው። ከዛ ወረቀቱን ተቀበልና ምንድን ነው የማየው ነገር እኔ እኮ መጀመሪያ ቶሎ እንበል ያልኩ ለዚህ ነበር። አየህ በቃ ያንተ እንዝላልነት ወይም ያንተ እንትንነት እዚህ ጋር ያደረሰው ምናምን ይለዋል። ከዛ እሱም በቃ ምንም አትበለኝ እዩ ምናምን ብሎት ወረቀቱንም ይዞት ወደ ሩብቃ ማልሄድም ወደ ሳሎንም ወደዛም እያለ ነበረ እሱ። ርችም ወደ ሩብቃ ሄደች። ሩብቃ ተኝታ ነበረ። የምትለው ስታጣ በቃ ሩችን እናሳምናትና ለትንሽ ጊዜ ወደ ቤተሰቦቿ መሄድ አለባት ምናምን ትለዋለች ለአቤል። እሺ እሺ ካለችሽ ንገሪያት ብሏት ትሄዳለች። እና ርች ደግሞ ሩብቃን ወደ ቤተሰቦች ለትንሽ ቀን መሄድ አለብሽ ሩብቅዬ ማረፍ አለብሽ ምናምን ስትላት አሁን አቤልን ትቼ የትም መሄድ አልችልም፣ እሱን ትቼ የትም አልሄድም ትላታለች። አሁን እንደዚህ ሁነሽ እንኳን ለእሱ ታስቢያለሽ፣ እሱ እኮ ላንቺ ነው የሚጨነቀው፣ ምን ችግር አለው ብትሄጂ ምናምን ትላታለች። ከዛ አይ እኔ እሱን ትቼ የትም አልሄድም ምናምን ስትላት ደግሞ አንቺ ምናምን ብላ ትናደዳለች ርች ማለት ነው። ከዛ ምን ሆነሽ ነው? ቆይ አንቺ ምንድን ነው ልትነግሪኝ የፈለግሽው? ምንድን ነው የደበቃችሁ ምናምን ስትላት ምንም ሩቅ ምንም ብላት በቃ መጣሁሽ ብላ ጥላት ትወጣለች። ከዛ በኋላ ሳሎን ሄደች። አቤልን ነበረ ነገርሻት እንዴ ለሩብቃ ምናምን ሲላት ኧረ አልነገርኳትም፣ ግን ያው መስማቷ አይቀርም፣ ግን አልነገርኳትም። በቃ እሷም ተጨናነቀች ምናምን እንደዚህ ወደ ቤተሰብ ትሄጃለች ምናምን ስላት እሺ አላለችም አንተን ጥዬ እያለች እና በቃ ሄድ እየፈለገች ነው ሄድ ታናግር ምናምን ትለዋለች። ከዛ መጀመሪያ ሩብቄ ከመውጣቷ በፊት የሆነ ሀሳብ መጥቶልኛል አጎቴ ጋር መሄድ እንችላለን እኔና አቤል ምናምን ብላ ነግራት ነበረ። ግን አቤል እሺ ይላል ስትላት ችግር የለውም አቤል ምንም አይልም፣ በቃ እስኪ ለማንኛውም አናግረዋለሁ ስትል ሄዳ ጠራችላት። አቤልን እየፈለገች ነው አለችው። አቤል መጣ። አቤል መጥቶ ሩብቄ እንዴት ነሽ ደህና ነሽ ወይ? በቃ ምንድን ነው ፊት ምን ሆነህ ነው? በምንድን የተጨናነቅከው ምናምን ስትለው አይ ደህና ነኝ ሩብቄ ምንም አልሆንኩም እኮ ምንም አልሆንኩም ሩብቃ ምንድን ነው ምናምን እያላት እዛ እንትን እያለችው በቃ አቤል ለተወሰነ ጊዜ አጎቴ ጋር እንድንሄድ ፈልጌያለሁኝና ምናምን እያለች እሷ ምንትን ስትል ከዛ ምን ሆና ነው በቃ ተጨናነቀች። እና ምን ሆና ነው ስትለው በቃ አትጨነቂም ልንገርሽ ሲላት ምንም አልጨነቅም እንደውም ሳትነግሩ ስትቀሩ ነው የምጨነቀው ትለዋለች። ከዛ አቤልም እንግዲህ ነገራት ማለት ነው። ከቤቱ ውጡ ተባልን እኔና አንቺ ብቻ፣ ሌሎቹ እንዲወጡ አልተፈለገም። እኔና አንቺ ግን እንድንወጣ እንትን አሉ። የቤቱን ካርታ ካምፓኒውን ቤቱን በሌላ ሰው ስም ተዛውሯል ይላታል። ማለት እንዴት ሊሆን ይችላል? ቤቱ እኮ በእኔ ስም ነው ስትለው አይ እኔ እንጃ ሩብቃ እንዴት እንደዚህ ሊሆን እንደቻለ እኔም ግራ ገብቶኛል። እስኪ አንጣ የቤቱን ካርታ ምናምን ስትለው የቤቱን ካርታ ስታሳየው እሱ በዚህ እንኳን ደረጃ እንኳን የቤቱ ካርታ እንኳን ፌክ እንደሆነ እያየ ለምን እንዳልጠረጠራት ይችን ሴትዮዋን አላውቅም። እስከሚያስተካክል ከሱ ጋር ተነጋግሮ ይመስለኛል እንደዛ ዝም ያለችው ሴትዮዋ ማለት ነው። አትናገርም አትጋገርም ተብላ የተናገረችው እና እንደዛ የሆነችው ከዩ ጋር ተነጋግራ ትመስለኛለች። እቺ ማሚት የምትባል ሴትዮ ማለት ነው። ከዛ ወረቀቱን ስታየው ፌክ እንደሆነ አየች። በቃ ትዝ አላት ያ እዩ ወረቀቱን አንጪ ባለሽ ሊታሰር ነው ምናምን ብሎ ወረቀቱን ኦሪጂናሉን አውጥታ እንደሰጠችው ምናምን ያ ሁሉ መጣባት እና አለችው አቤል ማሚቴ ብላ ማሚቴ ናት ይሁን ሁሉ ያደረገችው ምናምን ሲል አይ ስልህ እሷ ብቻ አይደለችም ሌላም ሰው አለ እኛን የሚጎዳን ከጎናችን ሆኖ እየሳቀ እኛን የሚጎዳን ከጎናችን ሌላም ሰው አለ ትለዋለች። ከዛ በኋላ ይላል እሱ ምንም አልጠረጠረም፣ ወላ ማሚቴንም ወላ ይሄን እዩንም አልጠረጠረውም። ከዛ በኋላ እሱ ይሄ እዩ ለዚች ለፍቅረኛው አለሚት ደውሎ ምንድነው ያላት በቃ ውጭ ላይ እንገናኝ ምናምን ብሏት እንደዚህ እየተዛዘሉ ነበር። መጀመሪያ ይሄንን ያልነገርኳችሁ እየተዛዘሉ ደስታቸውን እያጣጣሙ ባሌ ምናምን እያለችው እንደሱ በቃ ሀዘን ቤቱ በሀዘን ተሞልቷል ምናምን እያላት የሁሉ ነገር እያለ ነበረ እንትን ያለው ማለት ነው። እና ከዛ ደውሎ የቤቱ ድባብ በጣም ነው የሚያስጠላው፣ የኔ ደስታ ደግሞ ወደር የለውም የኔ ውድ ምናምን ይላታል። ከዛ በኋላ በቃ ሊወጡ ነው ምናምን ስትለው
አዎ አዙንም ጠርተው እንግዲህ እሱም አናገራት፣ እሷም አናግራት። አዙ እሱ ምንድን ነው ያለው? እኛ ስንወጣ እዚህ ቤት ያለውን ነገር እየተከታተልሽ በስልክ እየደወልሽ ታሳውቂኛለሽ። እኛ በቃ ልንሄድ ነው፣ ውጡ ተብለናል ከዚህ ቤት ምናምን። ለምን ትላለች። እሷም የጓህናት አይውጡ ተብለናል አዙ ብሎ ነግሯት ነበር። እሷም ርብቃ ማስጠርታ አዙን እኛ ልንባረር ልንሄድ ስለሆነ አንቺም እዚህ መቆየትሽ ምንም ትርጉም የለውም እና በቃ አንቺም ወደ ቤተሰቦችሽ ሂጂ ምናምን ትላታለች። እሺ በቃ ርብቃ ብላ እንትን ብላ ሄዳ ለዚች ለመቲ ትደውላለች። እሷ ደግሞ ለመቲ ደውላ መቲ ምርጧ እንዴት ነሽ ምናምን ስትላት ፍሪኳ ነው ምስል ምትላት ፍሪኳ እንዴት ነሽ ምናምን ስትላት ደህና ነኝ እነ ርብቃ እኮ እንትን ብለው ምናምን ስትላት አይ ሰምቻለሁ፣ አንቺ ደግሞ በቃ እየፈጠንሽ ነው የምትነግሪ ምናምን ትላታለች። ከዛ እሱም ብቻ እኮ አይደለም የምነግርሽ፣ ቻው በቃ በኋላ እንትን እንላለን ስትላት አይ እሱም ብቻ እኮ አይደለም የምነግርሽ አለቻት። ምንድነው ሌላ ስትላት እነ ርብቃ እኔን ውጭ ብለውኛል ከቤት፣ እኔንም እኛ ከሄድን ምን ታደርጊያለሽ እና ስለዚህ ውጭ ብለውኛል። እሺ በቃ ምንም ችግር የለውም እኛ ጋር እኔና እነሱ እስከሚሄዱ እነሱ ከሄዱ በኋላ ትመልሻለሽ ነው ቶሎ ትላታለች። እሷም ወደ እሷ ቤት ሄደች ማለት ነው። እነ ሩቂም እንግዲህ ለመሄድ ወስነው ተስተካከሉ። ይሄ ባብም ደውሎ ለሷ በጣም ደስ ብሎኛል፣ በቃ ሊሄዱ ነው እነሱ። ሲሄዱ እንደውም ደስታሽ ማጣጣም አለብሽ፣ በሩቅ ሆነሽ ማየት አለብሽ ምናምን። በቃ ቤቱ በሀዘን ተውጧል። በቃ እኔና አንቺ እዚህ ቤት በቃ ብቻችንን፣ እሷም እንደዛ ትላለች። እኔ እናንተ ብቻችንን በቃ እዛ ቤት ካምፓኒ በስማችን አለን እኮ አትርሽ ምናምን ሲላታል። በቃ አላድል ደስታቸውን በጣም እያጣጣሙ ነው። እዩኤልና ይች መቲ የምትባለው በነገራችን ላይ ደስታዋ አያመሽም። አሁን እነሱን እንደዚህ አድርጎ የሸጠ ሰውዬ እሷንም ነገ ጧት ደግሞ ሁሉን ነገር ካስተካከለ፣ በእሷ ስም የሆነው ፌክ ነው። አሁን ደግሞ በሱ ስም አድርጎ ሁሉን ነገር ካስተካከለ በኋላ እሷንም ዘወር በይ ብሎ ነው የሚያባራት። ከዛ በኋላ ምን ሊሆን እንዳሰበ አላቅም። እና ይሄ እዩ የሚባል ተንኮሉን እንደው እስከምን እንደሚሄድ እኔ ጉዱን ነው የማየው። እውነቴን ነው የምላችሁ፣ በጣም ነው የሚያስጠላው። ያስጠላል። የሩቃን ልጇን አሳጣት፣ እንደዛ በመርዝ ገደልባት። ከዛ በኋላ ደግሞ ህይወትሽን ስቃይ ነው የማደርገው እያለ ልክ በዚህ ደረጃ እሷ ምንም አታውቅም ነበረ። ሁሉን ነገር አሳልፋ የሰጠችው እሷ ናት። እንደ ጓደኛ ሆኖ ቀርቤ ሁሉን ነገር ብሎ ሁሉን ነገር አሳልፋ የሰጠችው እሷ ናት። ግን ያው ሁሉ ግፍ የሚሰራባት ደግሞ በእሷ ላይ ነው። አያችሁ፣ የጓህና ሞኝ ሆናችሁ ስትገኙ ማንም ነው የሚጫወትባችሁ። በቃ ይሆናል አይደል? የምን ጥቤ መጫወቻ ነው የምትሆኑትና እኔ በጣም ነው ያሳዝነችኝ ሩቃ ማለት ነው። ታውቃላችሁ፣ በቃ መጀመሪያ አምናው ነው ያን ሁሉ ነገር ስታደርግ የነበረው። ያን ሁሉ ነገር ስታደርግ አድርግ ያላትን ሁሉ ነገር ስታደርግ ነበር። ታውቃላችሁ፣ በቃ አምናው እንደ ጓደኛ እውነት ሚስጥረኛ ነው፣ እውነትም ወንድሙ ነው፣ ካልቡ ምንም አያደርግም፣ ምንም አያስብም፣ በሱ ላይ ምንም የሚነግረኝ ሁላ እውነት ነው ብላ ነበር ያሰበችው። ግን እና ይሄ እዩ እባብነቱ ሴትዮዋም እንደዚሁ እውነትም መቲ የዚች ሴትዮ ልጅ ከሆነች እሺ ቤት መጣ ስትኖር ምንድን ነው ሴትዮዋ አፏ ይናገራል አይናገርም የሚለውን ፈጣሪ ይወቀው። ግን አዙ በጣም ነው የከበዳት። ምክንያቱም መርዝ አጠጣች ልጁ እንግዲህ ይባ ስትባል ማድረግ አልቻለችም ነበረ ማለት ብዙ ነገር በሷ ላይ እያደረገች ስለነበረ ብዙ ነገር ተንኮልሽ እያለ እየተቀበለች ስለነበረ ውጭ ብለዋ ስትወጣ ግን ይቅርታ አድርጊልኝ ብላ ከጉልበቷ ላይ ተደፋች። እኔ እውነቴን ነው የምላችሁ፣ የእውነት ነው የሚመስለኝ አንዳንዴ ሁሉ ነገርና እንባዬ ነው የመጣው። አልቅሻለሁኝ ታውቃላችሁ። ይቅር በይኝ ብላ ስትጎነበስ እግሯ ላይ ማለት ያደረገችው ክፋቱ ትዝ ሰላላት ነው እና አዙ ማለት ነው። እና በቃ ክፋት በዚህን ደረጃ የሰው ልጅ ይከፋል ወይ? በገዛ ወንድሙ ላይ እዚህን ያክል የገዛ ወንድሙን ከቤት ፈንቅሎ ማውጣት። ሁሉም ነገር እኮ ወንድሜ እንደዚህ አካፍሬ ብሎ አልጠየቀውም። ወንድሜ እንዲህ አድርግልኝ ብሎ አልጠየቀውም። በእኔ ስም ብቻ መሆን አለበት አላለውም። አቤል ምንም ነገር አላለውም። እሱ ግን በቃ አላደለ አቤልን እንደዚህ በዚህ ደረጃ ለማሰቃየት እንዴት ሆኖ እንደተነሳ ምን እንዳደረገው አንዳንዴ ብዙ ነገሮቻቸው አንዳንዴ ራሳቸው ትልልቅ ሰዎች የበደላችሁ ካለ ለምን ማለት በልጅ ላይ ለምን በደልን ማድረግ ይፈለጋል ነው። ብዙ ድራማዎች አሁን እንደዚህ ነው። አሁን የነናታን እንደዚህ ነው። በቃ ያን ያፌስ እንትን ሲል የነበረው አባቱ ወይም ምናምን ያደረገውን ነው ልጁ ላይ እንደዛ መከራ ቁም ስቅል ሲያሳይ የነበረውና ይህም አሁን በዚህ ደረጃ የሄደበት መንገድ በጣም ያስጠላልና እዩ ተንኮሉ እስከ መቼ ድረስ ነው የሚቀጥለው? እነ ሩቃ ከቤት ወጥተዋል፣ ወደ አጎቷ ቤት ሄደዋል ማለት ነው። ወደ አጎቷ ቤት ሊሄዱ መኪና ውስጥ እንግዲህ ርች ጋራም ቸው ቸው ተብለው ተለቃቅሰው እሱ ተንኮሉ ቸው አላት በር ላይ በቃ እየሄዳችሁ ነው አለቀሰ። አውቀው እኮ ነው ልክ በሩን ዝግት አድርገው ስትወጣ እሳ ነገሩ አውቀዋለች። አሳያለሁ የቱን ሲኦል ነው የማረግባ አሁን አይደለም አንተ አሁን እስከ መጨረሻው እንደፈለግ ሂድ ብለዋለች።
በውስጧ ማለት ነው። ርብቃም እንግዲህ ድራማው ካሁን በኋላ እያማረበት የሚሄድ ይመስለኛል እኔ ሳስበው ማለት ነው። ምክንያቱም በቃ እውነቷን ነው ርብቃ እውነትም በቃ ይሄን ሰውዬ በቪዲዮ ደግሞ ይዟታል። እንደዛ ስታረግ ምናምን በቪዲዮ አድርጎ ይዟታል። በሱ እያደረገ ሊያስፈራራት ይችላል ማለት ነው። እሷን እንደዚህ ስታመጣ ምናምን በቪዲዮ አድርጎ ይዟታል እና ይህም ቪዲዮ ለአቤል ነው የማሳየው እያለ በሱ ሊያስፈራራት ይችላል ብዬ ነው የማስበው ነው። አሁን እሷ የሆነ ነገር ለማድረግ እንትን ባለች ቁጥር ያን ቪዲዮ እንትን እያለ በካሜራ ስለያዘው ራስሽ እንደሰጠሽኝ ራስሽ አሳልፈሽ ወረቀቱ እንደሰጠሽ ለአቤል ነግረዋለሁ እያለ ነው እያስፈራራ እንትን የሚላት እና እሱን ነው አሁን እኔ ራሱ የፈራሁት ማለት ነው። እና ርብቃና አቤል ከቤት ወጥተዋል እና ደግሞ መኪናውን አንቀሳቅሰው ሲሄዱ መታ ከመኪናው ፊት ለፊት ተገትራ ነበር ያለቀው። በክፍል 31 እንገናኛለን። ባይ ሰላም ሁኑ።